የጆኒና የሴዶ የኤምኤምኤ ፍልሚያን በተመለከተ አስገራሚ መረጃ ተሰማ። የፍልሚያው የመግቢያ ትኬት ቪቪአይፒ አቃቢ ሕግ አርቲስት ራይት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። በስተመጨረሻ ሜሪ ቦንዳ ቤቱ ይገባዋል፣ ይሰራበታል፣ ይለወጥበታል ብላ ያሰበችውን ሰው ወስናለች። ምን ቢደረግልሽ አሁን ደስ ይልሻል? የምትፈልጊው ነገር ምንድነው? ያው ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት የጆኒና የሴዶ የኤምኤምኤ ፍልሚያን በተመለከተ አስገራሚ መረጃ ተሰማ። የፍልሚያው የመግቢያ ትኬት ቪቪአይፒ 100 ሺህ ብር መሆኑም ተገልጿል። ይህም ልዩ የሪንግ አጠገብ መቀመጫ፣ ያልተገደበ የምግብና የመጠጥ አገልግሎት፣ ወደ ተወዳዳሪዎች ልብስ መቀየሪያ ክፍል የመግባት እድል እንዲሁም መቀመጫ የመምረጥ መብት ተካቶበታል ተብሏል። ቪቪአይፒ ፕሪሚየም፣ ቪቪአይፒ ኖርማል፣ ቪአይፒ እንዲሁም ሬጉላር ትኬቶች አሉም ተብሏል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ። የቲኬት ዋጋ ይህንን ፍልሚያ ለማየት 100 ሺህ ብር አለ፣ 50 ሺህ ብር አለ፣ 30 ሺህ ብር አለ፣ 20 ሺህ ብር አለ። መደበኛው ደግሞ 10 ሺህ ብር ይሆንና መጨረሻ ጥቂት ቲኬቶች ብቻ በ4 ሺህ ብር ይሸጣሉ። ስለዚህ እንግዲህ ከ100 ሺህ ብር እስከ 10 ሺህ ብር ባለው ሬንጅ ውስጥ እየገባችሁ መመልከት ትችላላችሁ። እናንተ የትኛውን ቲኬት ነው የምትቆርጡት? እስቲ ኮሜንት ላይ እናንተ ጻፉልኝ። የቲኬቱ ዋጋዎች በዝርዝር እንደዚህ ተቀምጠዋል። እያንዳንዱ ልንገራችሁ። ቪቪአይፒ ሪንግ ሳይድ ቲኬት 100 ሺህ ብር ነው። የተለያዩ እንግዲህ ነገሮች ተካተውበታል። ሁለተኛው ደግሞ ቪቪአይፒ ፕሪሚየም ቲኬት ሲሆን ይህም ደግሞ 50 ሺህ ብር ነው። ሶስተኛው ቪቪአይፒ ኖርማል ቲኬት ነው። ይህኛው ደግሞ 30 ሺህ ብር ነው። አራተኛው ቪአይፒ ቲኬት ይሆንና ይህኛው ደግሞ የሚሸጠው 20 ሺህ ብር ነው። ሬጉላር ቲኬት ወይም ደግሞ መደበኛ ቲኬት ደግሞ የሚገባበት 10 ሺህ ብር ይሆንና ደግሞ ቀድሞ የሚገዙት ወይም ደግሞ ጥቂት ቲኬት ነው የተዘጋጀው ቀድሞ ለሚገዙ ወይም ቲኬቱን ለሚቆርጡት ደግሞ 4000 ብር እንግዲህ ሆኗል። ቲኬቱንም መግዛት የምትችሉት ከኤምፔሳ ከሳፋሪ ነው። ሳፋሪ በመጠቀም ነው እንግዲህ ቲኬቱን መግዛት የምትችሉት። ሁሉን የቲኬቱ ዋጋን እንዴት አያችሁት? ይህንንም እንግዲህ ሐሳብ አስተያየታችሁ ኮሜንት ላይ ማስቀመጣችሁ እንዳይረሳ። አቃቢ ሕግ አርቲስት ራይት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ተጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣት ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሶ በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ሕግ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ሕግ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱ ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁን፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ የጠቀሰ ካብራራ በኋላ በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል።
በስተመጨረሻ ሜሪ ቦንዳ ቤቱ ይገባዋል፣ ይሰራበታል፣ ይለወጥበታል ብላ ያሰበችውን ሰው ወስናለች እና ዛሬ እሱም ቦንዳ ቤት ልናስረክብ ተገኝተናል። ሰርፕራይዝ ነው። ምንም የምታውቀው ነገር የለም። ሴት ናት። ሙኒች የልዚህ ነሽ ምን ጋር ናት? ለኔ ችግር የለው። ቁጭ በይ። ደህና ነሽ? ቪዲዮሽን ሳይ በጣም ነበር የገረመኝ። በጣም ጠንካራ ነሽ። እንደዚህ አይነት ሲቹዌሽን ውስጥ ሆነሽ ራሱ እንዳንቺ አይነት ጠንካራ ያለው ሰው እኔ አይቼ አላውቅም። ለምን ባንቺ ደው ምንድነው እንዲህ ጠንካራ ያደረግሽ? ያው የምትሄጂበት ስቴፕ ነው አይደለ? በየጊዜው አንድ አመት ሲጨምር ከሰዎች የምትሰሚያቸው ነገሮች ምናምን ማሹድ ያደርግሻል። በቃ ሳትፈልጊ በቃ እንደሚያልፍ ራሱ ስታስቢ ትጠነክራለሽ። ለግቢ ተማሪ ነሽ? ምንድን ነው የምትማሪው? መማራው ጆርናሊዝም። አሁን ሰርጀሪ እየጨረስኩ ነው። መስከረም ላይ ስመጣ 4ኛ ዓመት ተቀባለሁ። ናይ ነው። ተማሪዎች ግቢ ምናምን ያውቃሉ እንደዚህ ያለሽበትን ሲቹዌሽን ምናምን? አያውቁም ነበረ። አሁን ከቪዲዮ በኋላ አውቀዋል አይደለ? what do you feel? ብሬክ ላይ ነን። እግዚአብሔር ይስጣቸው እየደወሉም አይዞሽ በርቺ ጄሪ ጎበዝ ያሉኝ ብዙ ሰዎች አሉ። እግዚአብሔር ይመስገን። ብዙ ጊዜ ወጣት ስንሆን ችግራችንን መጋፈጥ አንችልም እና እንዴት ተጋፈጥሽው? እንዴት በቃ እንዲህ ላይ ነኝ ግን እግዚአብሔር ይመስገን ብለሽ እንዴት ወጣሽ? እኔ በጣም ነው ደስ ያለኝ። ምድራዊ ነገር ያን ያክል የሚያጓጓ ነገር እንዳልሆነ ብቻ ተመስገን እንድን ያደረገኝ። ከኛም የባሱ ብዙ ሰዎች አሉ በጣም ያን ስታይ ደግሞ ታመሰግኛለሽ። የበታችን ስታይ ታመሰግኛለሽ። በጣም ምን ያህል አመት ኖራችሁ እዚህ 6ኛ ዓመት ጨረስን። አሁን ወደ 7ኛ መስከረም ሲመጣ ወደ 7ኛ ዓመት እየገባን ነው። መሸጥ ምናምን ላይ እንዴት ሽያጭ ላይ ዲስቲቪ ሰርቻለሁ፣ ሎተሪም ሰርቻለሁ። ሎተሪ ውጭ ምናምን ታርጌቴን አልፌ ምናምን ደሞዝ ይታጠፋል። ደሞዝ ይታጠፋል። ከአስር አይነት ሰው ጋር ስገናኝ ስለምውል አይከብድም። ሲጀመር በጣም ቀልጣፋ ነሽ። የሆነ ፕሮሞሽን የሆነ ነገር ምናምን ኦፖርቹኒቲ ቢመጣ በጣም እርግጠኛ ነኝ አሪፍ ቦታ እንደምትሆኚ። ዛሬ ኤኒዌይስ ላንቺ ሰርፕራይዝ አለንና ለሽ የሆነች ቦታ ብንወስድሽና አብረን ብንውል ደስ ይለናል። መልካም፣ ደስ ይለኝ። ሌትስ ጎ። ሰላም ለኪ ብዬ ነው ፖስት ያደረኩት ቪዲዮ። ማርያም ምን ቢደረግልሽ አሁን ደስ ይልሻል? የምትፈልጊው ነገር ምንድነው? ያው ስፔሻሊ በቃ ይታወቃል በቤት ጉዳይ ነው የመጣሁት። የሆነ ቋሚ ነገር ቢኖረኝ። እናቴም እንዳየሻት ሻይ ቡና ነው የምትሸጠው፣ አባቴም ጥበቃ ነው የሚሰራው። ሰው እነሱን ማሳርፍበት ቢያንስ ፀሐይና ዝናቡ ከሚፈራረቅባት ቁጭ ብላ የምትሰራበት ነገር ቢኖር ቢመቻችልሽ። በጣም ነው የማመሰግነው በእውነት አክብራችሁ ተማምናችሁብኝ ስለመጣችሁ። ይሄ እግዚአብሔር ስራ ነው ብዬ ነው በቃ አሁን ምንም ጥርጥር የለውም። አመስግኑ፣ አሁንም ቢሆን አመስግኑ ነው የምለው። ትንሽዬ ብቻ እይታ አገኘ 400 ምናምን። ከዛ ላጥፋ በቃ ቪዲዮ ጸጥ አለ ማለት ነው። ከዛ መሸ ደግሞ ከመሸን የፖስተትኩት ምናምን ሰው የሚተኛበት ጊዜ ደረሰ። ከዛ ላጥፋ በቃ አሁን የግቢ ተማሪዎች አይተውት ምናምን ከዛ ቫይራል ካልወጣ ምንም ማተር ማያደርግ ከሆነ ቪዲዮ በቃ የሆነ የሰፈር ሰው ብቻ ምናምን አይተውት ምናምን ተዋክቦ ሊቀር ነው አልኩ። ከዛ በቃ ተኛሁን። ጠዋት ስነሳ ሄዶልሻል በቃ የሀገር ሰው አይቶታል ምናምን። ተመስገን ብቻ በጣም እግዚአብሔር ይመስገን። ባይ እግዚአብሔር ማለት ነው ያያል። የታገሽበትን ጊዜ ዝቅያሽበትን እሱን ያመሰገንሽበትን ምንም ሳይኖርሽ እንኳን ታንክፉ የሆንሽበትን ቀናቶች እግዚአብሔር ያያልና በቃ ጊዜሽ ነው። አሁን ደግሞ በደንብ መጠቀም አለብሽ፣ በደንብ መስራት አለብሽ። አንቺም ደግሞ የተወሰነ ሰርተሽ ቤተሰቦችሽን ማገዝ አለብሽ አይደል? ፉል ታይም ነው ትምህርት የምትማሪው? ሳምንት ሙሉ አይኖርም። ስለዚህ አሁን ስራ ቢመቻችልሽ ምናምን ሰርተሽ ደግሞ ቤተሰቦችሽን ማገዝ አለብሽ። ቀላል መስራት እችላለሁ። እንግዲህ እግዚአብሔር ከፈቀደ በደንብ ሰርተሽ ትለወጭበታለሽ ብዬ ወደማስበው ቦታ ነው እናያለን። አይሻል? ስለዚህ ደርሰናል። እንግዲህ ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት ሳሎናት አድርገን ይዘናት ወጣን። በሺፊያ በሲሊፐሯ ነው ያለችው። ይሄ እኔ ማኔጅመንት የምሰራበት የሜሪ ቦንዳ 3ኛችን ነው። ይገርምሻል ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት ተግናለው። በጣም ማመሰግናለሁ። የኔ ነው በቃ
1 ዓመት ንግድ ፍቃድ በሜሪ ቦንዳ ነው የምትሰሪው። የ3 ወር የቤት ኪራይ ተከፍሎልሻል። ይሄ ውስጥ የምታያቸው እያንዳንዶቹ ልብሶች ያንቺ ናቸውና ሜሪ ቦንዳ ሰጥታሻለች። እንግዲህ ከዚህ በኋላ በጣም ጠንክረሽ መስራት መጎበዝ ነው የሚጠበቅብሽ። ያንቺ መልካም፣ በጣም ነው የማመሰግነው። በጣም ደስ ብሎኛል። እናንተ የሚሰጣት ያላችሁት ይመስለኛል ይሄ ነው። በጣም ነው የማመሰግነው። በጣም ነው ብቻ ደስ ብሎኛል። እግዚአብሔር ያክብርልኝ። ያው እንግዲህ የእግዚአብሔርን ስም ጠርቼ ነው የወጣሁት። እግዚአብሔርም አላሳፈረኝም። ይኸው እየመጣልኝ ነው የተለያዩ ድሎች። እግዚአብሔር ያክብርልኝ። ከጎኔ ስለነበራችሁ ለሷ ይሰጣት ስትሉ የነበራችሁ ሰዎች ይኸው ተቀብያለሁ። በጣም ነው የማመሰግነው። ተለውጬ ተቀይሬበት ደግሞ እንደምታዩን ተስፋ አደርጋለሁ። እግዚአብሔር አክብርልኝ። በጣም ነው የማመሰግነው። መረከብ ትችያለሽ። ዛሬውኑ ቁልፏን እንሰጣታለን። እንግዲህ ከዚህ በኋላ ናርዲዬ የቤቱ ባለቤት ሜሪ ሳትሆን ኢየሩስ ናት። ኢየሩሳሌም ይባላል። ስለቦክሽ ደስ ይላል። ፔመንቱ ምኑን በነበረው ሲስተም እሷ ትቀጥለልሻል። ከዚህ በኋላ ግን ገቢም ሲገባ አካውንትም የሷን ሰጂ እያንዳንዱ ነገር አብራችሁ ነው የምትሰሩት ማለት ነው። ጉድ ላክ ናርዲዬም እንግዲህ ተሰናብተናል። ዛሬ ሜሪ ቦንዳ ምን እንዳደረገ ተመልከቱ ብቻ። እንደምታውቁት ሜሪ ቦንዳ ከተከፈተ 4ኛ ዓመታችንን አክብረናል። ይህን በማስመልከት ደግሞ መቄዶንያ ሄደን ነበር። እድለኛ ሆነን ደግሞ ዶክተር ቢኒያምን አግኝተነው ነበር። እንግዲህ እንደምታዩት በመቄዶንያ የሚገኙ 500 አረጋውያንን ምሳ አብልተናል። እሱ ብቻ አይደለም፣ ሁላችንም የምንወደውን ዶክተር ቢኒያምንም ጋቢ አልብሰናል፣ ኬክ ቆርሰናል። በጣም ደስ የሚል ጊዜ ነበር ያሳለፍነው። ኢንጆይ ዘ ቪዲዮ። ውድ የድምቀት ቱር ቤተሰቦች በኢትዮጵያ ነሐሴ 21 ቀን ለሚደረገው የሚክስድ ማርሻል አርት ውድድር ላይ የመግቢያ ዋጋም ይፋ ሆኗል። የትኬቱ ዋጋም ከ100 ሺህ ብር እስከ መደበኛ 10 ሺህ ብር እንደሆነ ተገልጿል። ሌላኛው በፊንቴክ አማካኝነት ከታዋቂ አርቲስቶች ጋር ያለው አነጋጋሪ ችግር አሁንም እንደቀጠለ ይገኛል። ይህ ችግር በምን አይነት ሁኔታ ይጠናቀቅ ይሆን የሚለውን አብረን ወደፊት የምንመለከተው ነው የሚሆነው። በመጨረሻም ሜሪ ቦንዳ የ1.5 ሚሊዮን ብር የሚገመተውን የቡቲክ ቤት ከነሙሉ ዕቃው ለጄሪ አስረክባለች። ውድ የድምቀት ቱር ቤተሰቦች በዚህ ቪዲዮ የነበረን ቆይታ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም